ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ጥምቀትን ምክንያት በማድረግ ለአመጽና ለረብሻ ሲንቀሳቀሱ የነበሩት በቁጥጥር ስር ውለዋል። ቀሪዎችም ተሸኝተዋል። ይህም በትንታኔ አስደምጣችኋለሁ። የሰሜን ሸዋ ዞን ፋኖ መሪ ኢንጂነር ደሳለኝ ከፋኖ አደረጃጀት ዘር ገሸሽ መደረጉም ሌላ ቁጣ እያስነሳ መሆኑም እየተገለጸ ይገኛል። ይህንም ዳሰሰው ጉዳይ ይሆናል። እንዲሁም የጥምቀትን በዓል ምክንያት በማድረግ ኮሎኔል ደመቀ ዘውዱ ለህወሓትም ለፋኖም ያስተላለፉ መልእክት አለ። ይህን በትንታኔ አስደምጣችኋለሁ። ወደ ቀዳሚ መረጃችን ከማለፋችን በፊት ስለ ጸዳሉ ደሴ በተንቀሳቃሽ ምስል በጎንደር ጥምቀትን በዓል እያከበረ ታይቷን እጅግ ደስ የሚል ጉዳይ ነው። በዚህም ቀሪ ወንድሞቻችንም የሱ ፈለግ ተከተሉ ዘንድ ማሳሰብ እፈልጋለሁ። እሱ መንግስት ያቀርብልኝ ሰላም ጥሪ ከተቀላቀለ በኋላ ጥምቀትን በደማቅ ሁኔታ በጎንደር እያከበረ ታይቷል። በዚህም በተንቀሳቃሽ ምስል የተመለከትነውን ይመስላል። የጥምቀትን በዓል በደማቅ ሁኔታ እያከበረ መሆኑ ነው። ቀሪ ወንድሞችም የሱን ፈለግ ተከተሉ ዘንድ ማሳሰብ እንፈልጋለን። በትናንትናው ዕለትም አስጨንቅ ታደለ በጎጃም ይህን ፈለግ ተከተሉን። ቀሪ ወንድሞቻችን ይህን ፈለግ ተከተሉ ዘንድ በድጋሜ ደጋግመን እናሳስባለን። ከዚህ ጋር አያይዘን ቀጥታ ወደ ጉዳያችን ስናመራ ጥር 11 2018 በትናንትናው ዕለት የጥምቀት በዓል ሲከበር አመጽና ውከት ለመረበሽ ሲንቀሳቀስ የነበሩት በተለይ 302ኛ ኮር 731ኛ ሬጅመንት በምዕራብ ጎጃም ዞን ጃቢ ጠና ወረዳ ክሊኒክ በተባለ ቦታ ላይ የጥፋት መንገድን አዝለው ተሸክመው በመከተል ህብረተሰቡን ሰላም ሲነሳ የነበረው የጥምቀትን በዓልን ለመረበሽና ተዳጅ ሲንቀሳቀስ የነበረው 14 የሚሆኑት ሲደመሰሱ 14 የሚሆን ደግሞ እስከነሙ ትጥቃቸው በምርኮኛ መልኩ ገቢ ተደርገዋል። እጅግ እናመሰግናለን። የክፍለ ጦር ምክትል አዛዥ ኦፕሬሽናል ሌተናንት ኮሎኔል ኢንጂነር ምስራቅ መንበር 731ኛ ሬጅመንት ጠላት እግር በእግር እየተከታተልን መቆሚያ መቀመጫ እያሳጣን መሆኑ ገልጿል። ለዚህ ደግሞ በትናንትናው ዕለት የጥምቀትን በዓል ሊረብሽ የነበረው ህልሙ ሳይሳካለት መቀጨቱ ባጭር መቅረቱን በግልጽ አሳይቷል። ከዚህም ውስጥ 14 የሚሆኑት ከነሙሉ ትጥቃቸው በምርኮኛ መልኩ ገቢ አድርጓቸዋል። እናመሰግናለን። በአንጻሩ ደግሞ በምስራቅ ጎጃም ዞን ጃቢ ጠናን ተብሎ በሚጠው በተለይ ባሶ ሊበን ወረዳ ላይ የአብራጅት ብርጌድ አባል የነበሩ በትናንትናው ዕለት ያስጨንቅ ታደለ የመንግስት ሰላም ጥሪ ተቀብለው መግባታቸው ይታወሳል። የሱን ፈለግ በመከተል በዛሬው ዕለት ጥር 12 2018 ዓ.ም ቀሪ ወንድሞችም የሰላም መንገድን መርጠው ገብቷል። እጅግ እናመሰግናለን። ሌላኛው ጉዳይ ኢንጂነር ደሳለኝና መቶ አለቃ ሰው መሆን በጎጃም ማለት ነው ሁለቶች በተለይ እነዚህ ጉዳዮች ከስልጣን ገሸሽ መደረጋቸው ወይም ደግሞ አደረጃጀቱ ውስጥ አለመካተታቸው ቁጣ እያስነሳ ይገኛል። የሸዋ ዋና አስተዳዳሪ የነበረው ኢንጂነር ደሳለኝ ከፋኖ አደረጃጀት የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ህዝባዊ ኃይል ከፈረሰ በኋላ ይህን ሰው ከሁለቱም አባልነት ሳያካትቱ መቅረታቸው ቁጣ እያስነሳ ይገኛል። የሰሜን ሸዋ ዞን ዋነኛ አስተዳዳሪ የነበረው ኢንጂነር ደሳለኝ በተለይ የአማራ ፋኖ ብሔራዊ ንቅናቄን ሲመሰርቱ ሲያደራጁ አለማካተቱ ሌላ አመጽ ሊያስነሳ እንደሚችል ወይም ደግሞ ሌላ ድርጅት ሊፈጠር እንደሚችል መረጃው እየወጣ ይገኛል። ሌላኛው ጉዳይ በተለይ መቶ አለቃ አበበ ሰሞኮን የጎጃም ዘመቻ መምሪያ ምክትል ኃላፊ የነበረው በጎጃም አደረጃጀት ውስጥ ከዚህ በአማራ ፋኖ ብሔራዊ ንቅናቄ ሲመሰረት እሱንም አለማካተቱ ተገንጣይነት የናስጨንቅ ታደለን ፈለግ ይከተላል የሚል መረጃ እየወጣ ይገኛል። እኛም ተከታትለን አዲስ ሲኖር የምናስደምጣችሁ ይሆናል። ወደ ቀጣዩ መረጃችን ቀጥታ የምንመለከተው ስለ ኮሎኔል ደመቀ ዘውዱ ይሆናል። በተለይ ኮሎኔል ደመቀ ዘውዱ ጥምቀትን በዓል ምክንያት በማድረግ ስለ ህወሓት ግልጽ አቋሙን ያስመለከተ መግለጫ ሰጥቷል። በዚህም እንግዲህ እንደሚከተለው መረጃውን ላስደምጣችሁ። ጥምቀት በተከዜ ወንዝ ዳርቻ ማክበራችን እንቀጥላለን። አስተዳደራችንን አጠንክረን ነጻነታችን በህግ አግባብ እናጸናለን። ኮሎኔል ደመቀ ዘውዱ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በሰቲት ሁመራ ከተማ በተከዜ ወንዝ ዳርቻ የጥምቀት በዓል በድምቀት ሁኔታ እየተከበረ ይገኛል። ነጻነታችንን አስቀጥለን ሰላማችን በማጽናት ከ27 ዓመት የህወሓት የቅኝ አገዛዝ ወጥተን ሃይማኖታዊ በዓላችን በተከዜ ወንዝ ዳርቻ እያከበርን ያሉ የዞኑ ምክትል አስተዳዳሪና የሰላም የጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ከነጻነት ማግስት ለሶስተኛ ጊዜ በዓሉን በሚገባ ቦታ በነጻነት ማክበራችን
እያካሄድን እንገኛለን ሲል ገልጿል። ሰላም በመሆኑ የሃይማኖት በዓላትን በአደባባይ በነጻነት እያከበር ነው ብለው የሰላም ዋጋ ትልቅ መሆኑን ገልጸዋል። ነጻነት የሰው ልጆች የማይገድቡት ትልቁ የፈጣሪ ስጦታ ነው ያሉት ኮሎኔል ደመቀ ዘውዱ ወልቃይት ጠገዴ ህዝብ ባለፉት የህወሓት አገዛዝ ዘመን ሃይማኖታዊ በዓሉን በፈለገው ቋንቋና ባህል እንዳያከብር ነጻነት ተነፍጎት የቆየ መሆኑን አስታውሰዋል። አንድ በመሆናችንና በመተባበራችን ነጻነታችን አውጀን አማራዊ ማንነታችን አስከብረን በፈለግነው ቋንቋ አለባበስና ባህል በአደባባይ በዓል ማክበር በቅተና ሲል ገልጸዋል። የወልቃይት ጠገዴ ህዝብ አማራዊ ማንነቱ በህግ አግባብ ለማጽናት እየሰራ ነው ብለው ዛሬም እንደ ትናንቱ አንድነታችን አጠናክረን ልንቀጥል ይገባል ሲል አሳስበዋል። የወልቃይት ጠገዴ ህዝብ እውነታውን ይዞ እየታገለ ያለ ህዝብ ነው። በመሆኑ ፍትህ ወዳድ ኢትዮጵያውያን የዓለም ህዝብና እውነታውን እየተረዱ ለነጻነትና ለአማራዊ ማንነታችን ስንል የከፈልነው የማይካድራ የጅምላ ጭፍጨፋ ያውቃሉ ብለዋል። በዚህም በቅርቡ በኢትዮጵያ የአሜሪካ አምባሳደር ሄሌን ማሲንጋ በቦታው በመገኘት ያደረጉት ውይይት ማሳያ መሆኑን ገልጸዋል። የአማራና የትግራይ ህዝብ በኢትዮጵያዊ ታሪክ ክፉንም ደጉንም አብሮ ያሳለፈ ወንድማማች ህዝብ ነው። ለዚህ ደግሞ አብሮነትን ለመኖር ከኛ ጋር ወንድሞች ጋር በመነጋገር በመወያየት እንጂ የህወሓት መንገድ በመከተል የበለጠ ጥፋት ያመጣል ሲሉ ገልጸዋል። የወልቃይት ጠገዴ ህዝብ ጎንደሬ አማርነቴ አትቀሙኝ አለ እንጂ ከትግራይ ህዝብ ጋር አብረን እንኖራለን ሲል ገልጿል። እጅግ በሚገርምና በሳል በሆነ ንግግር የገለጹት ነው። ይህ የኮሎኔል ደመቀ ዘውዱ መልእክት በተከዜ ወንዝ ያስተላለፉት መልእክት ነው። በተለይ የወልቃይት ጠገዴ ስቴት ሁመራ ዞን ዳርቻችን ተከዜ ነው ብሎ በህግ አግባብ የጠየቁት ጥያቄ ዛሬም በተከዜ ጥምቀትን በዓል በደመቅ ሁኔታ አክብረዋል። ለዚህ ደግሞ የተከዜ ዘቦች ጥጥቃቸውን ጠበቅ እያደረጉ እያሰለጠኑ እያስታጠቁ ሰላማቸውን እያስከበሩ ይገኛሉ። ኢንዳይሬክትሊ ደግሞ የህወሓት ፈረስ ሆኖ የሚገኘው እነ ዘመነ ካሴ ነጻነትን አማራ እናወጣለን እያሉ በአንጻሩ ግን ወይም ደግሞ በተዘዋዋሪ ግን ለህወሓት እየታገሉ መሆኑን በግልጽ የሚያሳይ ጉዳይ ነው። እነዚህ ከ27 ዓመት በላይ በቀይ አገዛዝ የቆየው በማንነታቸው ብቻ በጅምላ የተጨፈጨፉት የማይካድራ አማሮች አንዱ ማስታወሻ መሆኑን በዚሁ በጥምቀት በዓሉ ገልጿል። ለዚህ ደግሞ ከትግራይ ህዝብ ጋር ምንም ጥያቄ የለንም፣ እንደ ትናንቱ አብረን እንቀጥላለን። የአማራ ህዝብ ጥያቄ ነጻነት ጥያቄ ነው። ነጻነታችን አግኝተናል። አብሮነታችን ደግሞ አብረን እንቀጥላለን። ስለዚህ ጥያቄ ማንነታችን በህግ አግባብ ይቀጥላል፣ አብሮነታችንም ይቀጥላል። ስለዚህ ሰላም ለሀገራችን እያደርግ እያለ የተናገረበት ጉዳይ ነው። ለፋኖ ደግሞ ጥሩ ትምህርት እየሰጠበት ነው። እናንተ ተመለሱ፣ የማንም ባሪያ የማንም ፈርስ አትሆኑ። ፋኖ የአማራ ነጻነት ጉዳይን ታገለለና ከየትኛው ነው ነጻ የሚታገሉት የሚል ጥያቄ ማንሳት ተገቢ ነው። የወልቃይት ጠገዴ ስቴት ሁመራ ዞን አንድ ካስተላለፉት መልእክት ነጻነታቸውን የተነፈጉበት ነው። በራሳቸው ቋንቋ እንዳይማሩ፣ በራሳቸው ቋንቋ አለባበስ ባህላቸው እንዳያከብሩ የተነፈጉበት ነው። ለዛ ነው ነጻነት ሲታገሉት የነበሩት። አሁን የፋኖ ትግል ለየትኛው እንደሆነ ጥያቄ ማንሳታቸው ግድ ነው። በየትኛው ጦር ዘመተብን ይላሉ። መከላከያ ዛሬውን ይወጣን ወደ ሰላም ከመጡ ይሄ ጥያቄ ሊሰመርበት ያስፈልጋል። ጦርነት ከአውጀው ከቀጠሉ ይቀጥላል። ይሄ ደግሞ ሊሰመርበት የሚገባ ጉዳይ ነው። የማንነት ጥያቄ አሁን የሚለው ፋኑ ምንም የለውም። ወልቃይትን አሳልፎ ሸጡት ሲል ነበር። ዛሬ ግን ጥያቄ አያነሳም። ምክንያቱም አብሮ እየሰራ ስለሆነ። ስለዚህ በጫካ ያላችሁ ወንድሞች ተመለሱ። ሰላም ይቅደም። ሰላማችን እናስጠብቅ። ጦርነት አይጠቅምም። በሌላ መረጃ እስክንገናኝ መልካም ጊዜ እንዲሆንላችሁ ከወዲሁ እመኛለሁ።